ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። በትግራይ ክልል ዋና ከተማ መቀለ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግቧል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ሰኞ ጥቅምት 3 2018 ዓ.ም ከጠዋት ጀምሮ በመቀለ ውስጥ በሚገኙ ዋነኛ መንገዶች ላይ ወጥተው ቅሬታቸውና ጥያቄያቸውን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎች ያቀረቡት በሌተናንት ጄኔራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን ለመንግስታቸው አቅርበዋል። ዛሬ ደግሞ በማዕከላዊ የትግራይ ዞን በሚገኘው ነበለት አካባቢ መናኸሪያና መንገድ መዘጋቱን ለማወቅ ችለናል። በምስራቅ ትግራይ ሐውዜንም ዛሬ እስከ ረፋድ ድረስ ተመሳሳይ የተቃውሞ እንቅስቃሴዎች ተጀምረው እንደነበር መረጃዎች አመላክተዋል። መቀለ የሚገኙ መረጃዎቻችን እንዳስታወቁት አደባባይ የወጡት የትግራይ ኃይሎች አባላት በጋዜጠኞች ፎቶ ለመነሳት፣ በቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኞች እንዳልነበሩ ነው። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉበት መንገድ ላይ ጎዳናዎች ተዘግተው ስለነበር የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበርም የዓይን እማኞች ተናግረዋል። በከተማዋም የሚገኙ መንገዶችን ሰልፈኞች በመዝጋታቸው እንቅስቃሴዎች ተገድበው እንደዋሉ መረጃዎቹ አክለው አመላክተዋል። ሰላማዊ ሰልፉ ከጠዋት አንስቶ እስከ ከሰዓት ድረስ እንደቀጠለም ዘገባዎች አመላክተዋል። ዋነኛ ጥያቄያቸው በተለይም ከደሞዝ ክፍያ ጋር እንደተያያዘ መሆኑ ተሰምቷል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችን ይዘው እንደነበር ተዘግቧል። ከነዚህ መካከል የሰራዊቱና የተሰዉ አባላት የደሞዝና የጥቅማ ጥቅም ጥያቄን የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቁ ይገኙበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችሉ ከሆነም የሌላውን ሕዝብ ጥያቄ መመለስ አይችሉም በማለት ጥያቄያቸውን ቅድሚያ እንዲሰጠው የሚጠይቁ መፈክሮች ተሰምተዋል። ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዓላማቸው በዋናነት የጊዜያዊ አስተዳደሩን ፕሬዝዳንት ማነጋገር እንደነበር ተመላክቷል። ለተቃውሞ ሰልፉ አደባባይ የወጡት የትግራይ ኃይሎች አባላት ወደ አስተዳደሩ ጽሕፈት ቤት ዘልቀው በመግባት ቢሞክሩም ሌተናንት ጄኔራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው ሳይችሉ ቀርተዋል። እስከ እኩለ ቀን ድረስ በመቀለ ማዕከላዊ ክፍል ውስጥ የቆዩት ሰልፈኞች ከሰዓት በኋላ ወደ አሉላ አባ ነጋ አውሮፕላን አየር ማረፊያ የሚወስደውን መንገድ ዘግተው ለሰዓታት ቆይተዋል። በዚህ ምክንያት ቢያንስ አንድ በረራ መስተጓጎሉን አንድ የአየር ማረፊያው ሰራተኛ ተናግረዋል። አዲ ሐውሲ፣ ሰባካሬና ዲያስፖራ በሚባሉ አካባቢዎች መንገዶች መዘጋታቸው እንቅስቃሴ ማስተጓጎሉን መረጃዎች አክለው ገልጸዋል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ የጭነት መኪና የሚተላለፍበት መንገድ በሰልፉ ምክንያት መዘጋቱ ጫና ማሳደሩም ተመላክቷል። ለሁለት ዓመታት የተካሄደውን ደም አፋሳሽ ጦርነት ተከትሎ በተደረሰው የፕሪቶሪያ ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራል መንግስቱ በጊዜያዊ አስተዳደሩና እንዲሁም በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም ድረስ በፖለቲካዊ ቀውስ ውስጥ ይገኛል። በፕሪቶሪያው ስምምነት መሰረት ትጥቅ ፈተው በመሰናበት ወደ ሰላማዊ ህይወት ይመለሳሉ የተባሉት የትግራይ ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያት ጥያቄዎችን ሲያነሱ ቆይተዋል። ህወሓት ከህጋዊ የፖለቲካ ፓርቲነት ሲሰረዝ የፌዴራል መንግስቱ ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት እየከሰሰም ይገኛል። ህወሓትና የኤርትራ መንግስት የቀረበባቸውን ክስ ቢያስተባብሉም ይህ ሁኔታ ዳግም በትግራይ ውስጥ ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ሌላው መረጃ ግብጽ የውሃ ደህንነትን ለማስጠበቅ እርምጃዎችን ወስዳሉ ማለቷን ኢትዮጵያ አጣጥላለች። የውሃና ኤነርጂ ሚኒስቴር ባወጣው መግለጫም ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች ሲል ወንጅሏል። ግብጽ ብሔራዊ ጥቅሟና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብደል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥና የበላይነት በተሞላው መንገድ የአባይ ወንዝ ለመቆጣጠር መሞከሯን ቀጥላለች ብላለች። አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ላይ በቪዲዮ ባስተላለፉት መልእክት ግብጽ በዲፕሎማሲና እንደ መንግስታት ድርጅት ባሉ ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ማለታቸው ተሰምቷል። በካይሮና በአዲስ አበባ መካከል አሁንም ያለው ውጥረት እንደቀጠለ ይገኛል። ሌላው መረጃ በቤኒሻንጉል ጉሙዝ በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች መቃጠሉ ተሰምቷል። ከ3 ወራት ገደማ በፊት የከተማ ማዘጋጃ በታጣቂዎች በተቃጠለበት የቤኒሻንጉል ጉሙዝ ክልል በርበር ከተማ በተፈጸመ አዲስ ጥቃት የቀበሌ ቢሮ መቃጠሉን ነዋሪዎችና ባለስልጣናት ተናግረዋል። ሌላው መረጃ ዶናልድ ትራምፕ ጋዛን መልሰን እንገነባለን ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ምክር ቤት ንግግር ካደረጉ በኋላ ወደ ግብጽ አቅንተዋል። በግብጽ ሻርም ኤል ሻይክ ከ20 በላይ የሚሆኑ የሀገራት መሪዎች ተሰባስበው በቀጣዩ የጋዛ የሰላም እቅድ ላይ መክረዋል። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነት
የስምምነቱ ጠባቂዎች ሆነው መፈራረማቸውም ተሰምቷል። አዲሱ ቀን መጥቷል፣ አሁን ጊዜው መልሶ የመገንባት ነው ሲሉ ተደምጠዋል። ትራምፕ ለመካከለኛው ምስራቅም ታሪካዊ ቀን ነው ሲሉ ተደምጠዋል። እስራኤላውያን ታጋቾችና ፍልስጤማውያን እስረኞች ቢለቀቁም የተኩስ አቁም ስምምነቱ በቀጣይ ፈተናዎች ሊገጥሙት ይችላሉ። 20 ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድሩ መቀጠል እንዳለበትም መረጃዎች አመላክተዋል። የመጀመሪያው የሰላም እቅድ ክፍል የሆነው እስረኞችና ታጋቾችን መለዋወጥ ተጠናቋል። የተኩስ አቁሙን ተከትሎ ወደ ጋዛ የሚገባው ሰብአዊ እርዳታ መጨመሩም ተሰምቷል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም